ለመሆኑ ሁለት ታዳጊ እህቶች የሚወዱትን የኤልቪስ ፕሬስሊ ፊልም ለማየት ከቤቱ ወጥተው ከሳምንታት በኋላ በበረዶ በተሸፈነ መንገድ ዳር ሬሳቸው ግን ወንጀሉ የተፈጸመው በመንገድ ላይ ነው ወይስ በከተማዋ የዋህነቱ? ዛሬ የምናወራው ስለ ባርባራና ፓትሪሺያ ግራይምስ ነው። ይህ ታሪክ በሺካጎ ታሪክ ውስጥ ትልቁ የሰው ፍለጋ የተደረገበት፣ በሺዎች የሚቆጠሩ ሰዎች የተጠየቁበት፣ ነገር ግን በመጨረሻም አናውቅም በሚል ድምዳሜ የተዘጋ ፋይል ነው። ይህ ግድያ የሺካጎን ወላጆች ልጆቻቸውን በቤት ውስጥ እንዲቆልፉ ያደረገና የሮክ ኤንድ ሮል ዘመንን ንጽህና ያቆሸሸ ታሪክ ነው። በደንብ ስሙ፣ ምክንያቱም ይህ ታሪክ ሲጀምር ሁሉም ነገር ግልጽ ይመስላል። ነገር ግን ወደ ውስጥ በገባችሁ ቁጥር እውነቱ ልክ እንደ ሺካጎ ብርድ እየቆረቆረ ይሄዳል። ታህሳስ 28 1956 በሺካጎ የምትኖረው የ15 ዓመቷ ባርባራና የ13 ዓመቷ ፓትሪሺያ ግራይምስ እጅግ ደስተኛ ነበሩ። ምክንያቱም ላቭ ሚ ቴንደር የተባለውን የኤልቪስ ፕሬስሊ ፊልም ለማየት ጓጉተዋል። እናታቸው ሎሬታ ግራይምስ ወደ ሲኒማ ቤቱ እንዲሄዱ ፈቅዳችላቸዋለች። ይህ ደግሞ ለነሱ ትልቅ ደስታ ነው። እዚያን ጊዜ ሺካጎ ሰላማዊ ነበረች። ልጆች በሌሊት ሲኒማ ቤት ቢሄዱ የሚጠብቃቸው ክፋት ያለ አይመስልም ነበር። እህቶቹ $2.50 ሳንቲም ይዘው ከቤት ወጡ። ሲኒማ ቤት ውስጥ ፊልሙን ደጋግመው እንዳዩት የአይን እማኞች ተናግረዋል። ፊልሙ አልቆ ከምሽቱ 11 ሰዓት አካባቢ ሲኒማ ቤቱን ለቀው ሲወጡ ታይተዋል። እናታቸው ሎሬታ በቤት ውስጥ ቁጭ ብላ ተጠብቃቸዋለች። 2 ሰዓት ሆነ፣ 1 ሰዓት ሆነ። ሎሬታ በድንጋጤ ወደ ፖሊስ ደወለች። እንደ ማንኛውም እናት የሚደረገው የመጀመሪያው እርምጃ። ፖሊስ መጀመሪያ ላይ ነገሩን አቅሎት ነበረ። ታዳጊዎች ናቸው፣ ኤልቪስን ፍለጋ ወደ ናሽቪል ኮብለው ይሆናል አሉ። ሺካጎም የኮበለሉ ልጆች በሚል መነጋገሪያ ሆነች። ልጆቹ ግን መኮብለል አለመኮብለላቸው አልተረጋገጠም ነበር። ነገር ግን ቀናት ወደ ሳምንታት ተቀየሩ። ኤልቪስ ፕሬስሊ ራሱ በሬዲዮ ቀርቦ ወደ ቤታችሁ ተመለሱ ብሎ ተማጸናቸው። የፍለጋው ስራ ግን ቀጠለ። በሺካጎ ታሪክ እጅግ ግዙፉ የሰው ፍለጋ ተጀመረ። 25 ቀናት በኋላ ጃንዋሪ 22 1957 አንድ የጭነት መኪና አሽከርካሪ ጀርመን ቤተክርስቲያን መንገድ ላይ 2 እንግዳ ነገሮች ሬሳቸው በበረዶ ተሸፍኖ ነበር። ባርባራና የፓትሪሺያ አካል ያለምንም ልብስ በዚያ በረሃማ መንገድ ዳር ተጥሎ ተገኘ። እዚያ ጋር ነው ታሪኩ ይበልጥ ግራ የሚያጋባው። ዶክተሮቹ የልጆቹን አካል ሲመረምሩ ምንም አይነት የድብደባ፣ የጥይት ወይንም የቢላዋ ምልክት አላገኙም። ለመሆኑ እንዴት ነው 2 ጤነኛ ልጆች ምንም አይነት የመቁሰል ምልክት ሳይኖርባቸው የሚሞቱት? ዶክተሮቹ በሃይፖተርሚያ የሞቱ ሊሆኑ ይችላሉ ብለው አሰቡ። ከባድ እንቅስቃሴ። ነገር ግን በአካላቸው ላይ ግድያ መፈጸሙን የሚያሳዩ ጥቃቅን ምልክቶች ነበሩ። ፖሊስ ሰከንደሪ ሾክ የሚል እንግዳ ምክንያት ሰጠ። ተጠርጣሪዎች ግን እንዳሸንፈሉ። ቤኒ ቤዶዌል ግድያውን እንደፈጸመ መጀመሪያ አምኖ በኋላ ግን ፖሊሶች አስገድደው ስለደበደቡኝ ነው ብሎ ቃሉን ቀየረ። ማክስ ፍሌክ በውሸት መመርመሪያ ማሽን ሲፈተሽ ወንጀሉ እንደፈጸመ ፍንጭ ቢሰጥም በሕግ ፊት ግን ማረጋገጫ ሊሆን አልቻለም። ማን ነው የገደላቸው? ለምን? እና ሬሳቸው ለምን ሳይበሰብስ ለ25 ዓመት ለ25 ቀናት ቆየ? ዶክተሮች እንደሚሉት ልጆቹ የሞቱት ከጠፉ ከጥቂት ሰዓታት በኋላ ከሆነ ሬሳቸው ለሳምንታት በዚያ ሁኔታ ሊቆይ አይችልም ነበር። ይህ ግድያ ሺካጎን ለዘላለም ለወጣት። እናታቸው ሎሬታ ግራይምስ ለ30 ዓመታት ያህል ፍትህን ስትጠብቅ ኖራለች። ፖሊስ ፋይሉን አንሶልቭድ በሚል ዘጋ። የሚገርመው ነገር ፖሊስ በአንድ ወቅት ልጆቹ በመኪና አደጋ ሞተው ሹፌሩ ስለፈራ አስክሬናቸውን ጥሎት ሊሆን ይችላል የሚል የፈጠራ ታሪክ ሳይቀር ለማቅረብ ሞክሮ ነበር። ነገር ግን ማስረጃዎቹ ያንን አይሉም ነበር። ባርባራ እና ፓትሪሺያ የሺካጎ የጠፋ ንጽህና ምልክቶች ሆኑ። ከዚያ ግን በኋላ በሺካጎ ታሪክ ውስጥ ልጆች
ብቻቸውን በሌሊት እንዲወጡ መፍቀድ ትልቅ አደጋ እንደሆነ ሁሉም ተረዳ። የግራይምስ እህቶች ዛሬ ቢኖሩ የ80 ዓመት አዛውንቶች ሆኑ ነበረ። ነገር ግን የእነሱ ታሪክ በ1956 ታስሮ ቀርቷል። እውነቱ ምንድን ነው? ገዳዩ ማን ነው? ምናልባትም ያንን ሚስጥር ይዞ ወደ መቃብር ወርዶ ይሆናል። አሁን በሚቀጥለው ጊዜ ፊልም አይታችሁ ወደ ቤት ስትመለሱ የጎዳናው ብርሃን እና የሰዎች ሰላምታ በጥንቃቄ ተመልከቱ። ምክንያቱም አንዳንድ ጊዜ በትልልቅ ከተሞች መሀል ያለው ጨለማ ከሲኒማው ፊልም በላይ አስፈሪ ሊሆን ይችላል። ኤልቪስ ፕሬስሊ እንደዘፈነው ላቭ ሚ ቴንደር ይሉ ነበር። ነገር ግን በዚያች ሌሊት ሺካጎ ያሳየቻቸው ጭካኔን ብቻ ነበረ። የእነሱ ታሪክ እንደተከፈተ ሳይዘጋ ቆይቷል። ማን ገደላቸው? ሞተው ነው ወይስ ተገለው? እንዴት? ለምን? እነሱ የሬሳቸው አለመበስበስስ? እነዚህ ጥያቄዎች ሁሌ የተጠየቁ እስካሁን ያልተመለሱ እንቆቅልሾች ናቸው።